ከላይ አላማጣ ከታች ግደል ግቡ ምን ነው ላስጎሪም ብታስብ ታዋቂ ድምፃውያን ተፈራ ካሳን ጨምሮ በፊት ይመጡበት የነበረው ታዋቂ የምሽት ክለብ ነው። አመሰግናለሁ አይብሬ በጣም አመሰግናለሁ። ይሄ ቤት እዚህ ፊት ለፊት የምታየው ልቁ ቤት የነ ጀማኒ ሰለሞን ማተመ ሰለሞን የነ አብዩ ሰለሞን አያት የነጋድራስ ባህሩ ኒኮላ ቤት ነው። ከታሜ ጋር እንሂድ። እሺ እንሂድ። ምንም ወዲህ አለለም። ዛሬ የምወስዳችሁ በጣም ደስ የሚል ሰፈር ነው። ይህ የምትመለከቱት ታምሩ ብርሃኑ ቲዩብ ነው። ይኸው ታምሩ ብርሃኑ ቲዩብ በሳምንት አንድ ቀን ይቀርብ የነበረው ትንሽ በመዘግየታችን ይቅርታ እንጠይቃለን። አሁን ግን ይኸው ዝግጅታችንን አጠናቀን ወደ እናንተ መጥተናል። ዛሬ መንገድ የጀመርነው ደግሞ በጉለሌ መስመር ነው። ተመልካቾቼ በዚህ አጋጣሚ የአስኮ ልጆች እንዴት ያደግክበትን ሰፈር ሳታቀርብ ወደ ሌላ ሰፈር ትሄዳለህ ብላችሁ ወቅሳችሁኛል። ይቅርታ ጠይቃለሁ። ግን የተወለድኩበትን ጣሊያን ሰፈርን ሰርቼ ደግሞ ወዲያው ያደግኩበትን አስኮን ስሰራ ትንሽ አሰልቺ እንዳይሆን ዛሬ በቀጥታ የምንሄደው ድሮ 3 ስያሜዎች ነበራቸው። መጀመሪያ ገፈርሳ፣ በኋላ ጉለሌ፣ ከዚያ ደግሞ አስኮ። ከየት እስከ የት ነው ይሄ ሰፈር? ገፈርሳ የሚባለውን ስያሜ ያገኘው እንግዲህ ከቡራዩ አለፍ ብሎ ያለው የገፈርሳ ግድብ ነው። የአዲስ አበባ አብዛኛው የውሃ ፍጆታ የሚመጣው ከዚህ ከገፈርሳ እየተጣራ ነው። ራቅ ያለ ነው። አሁን ወደ ሸገር ይሄዳል። ተመልካቾቼ ወደ አስኮ ሲሄድ ማንን አንስቼ ማንን እተዋለሁ? አብሮ አደጎቼ ድንገት የዘነጋሁት ሰው ቢኖር እባካችሁ ይቅርታ እንድታደርጉልኝ በአክብሮት ጠይቃለሁ። አቤት ስንት ትዝታ መጣብኝ። አሁን ያለሁት እንግዲህ ኒኮላ አስላንዲስ ሸክላ ፋብሪካ ነው። በፊት በትልቁ ጽሑፍ ነበረው። አቤት ወረድ ሲል ደግሞ የቀይ መስቀል ልጆች፣ ቀይ መስቀል። አቤት ዮሴፍ ደገፉ። ስንቱን አንስቼ ስንቱን ተዋለሁ ስላንተ። ቦግዬ አስራት። ውይ ደግሞ በዚህ በኩል ብቅ ስንል ወልዴ በረካ፣ 2 ጠጥቶ ልብ የሚያረካ። በነገራችን ላይ ተመልካቾቻችን ገና ከመጀመሪያው ስመጣላችሁ ይወላችሁ ወልዴ በረካ ጋር ስደርስ ወልዴ በረካ አካባቢ በጣም ታዋቂ ጥበበኛ እዚህ ጉለሌ ኖራለች። ብሔራዊ ቲያትርን ካደመቁት ውስጥ፣ ህፃናት አምባን ካደመቁት ውስጥ አሁን አሜሪካን ሀገር ደግሞ ረዥም ዓመት ቆይታ እንደገና ኢትዮጵያ ውስጥ ተመልሳ የእሷ የሚገርም ነው። ጥበብ ደሟ ውስጥ ነው ያለው። መድረክ ላይ ስትወጣ የምትደምቀው ዓለም ፀሐይ ወዳጆ ደራሲ፣ ገጣሚ፣ ተዋናይ፣ ዳይሬክተር፣ ፕሮዲውሰር ስንቱን ልበልሽ። ዓለም ፀሐይ ወዳጆም የጉለሌ ፍሬ ናት፣ የአስኮ ፍሬ ናት። ተመልካቾቼ ይገርማል እኮ ጉለሌ በጣም ብዙ ሰዎች አሉ። እንግዲህ አሁን ወደሚጠብቀኝ ታላቅ ወንድሜ ጋር እየሄድኩ ነው። ታላቅ ወንድሜ ስላችሁ የወንድሜ ጓደኛ ነው። በነበሩ ደምሴ ይባላል። በነበሩ ደምሴ እንግዲህ ግራር ሰፈር፣ ዋናዋ ግራር ሰፈር የምትባለው ዋጋ ነው የተወለደው። በነበሩ ደምሴ ከታሜ ጋር ማቆም የለም። በንዬ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ጊዜህን ስለሰጠኸኝ በጣም አመሰግናለሁ። በንዬ ወሳኝ ቦታ ላይ ነው የተገናኘ ነው። ግራር ስር አንድ ዝግጅት አለኝ። እንግዲህ ከታሜ ጋር እንሂድ የሚል የዩቲዩብ ዝግጅት አለኝ። ያን የዩቲዩብ ዝግጅት ላይ የተለያዩ ሰፈሮችን በትዝታ አነሳለሁና እንግዲህ ሰፈሬንም ላንሳ ብዬ ይኸው እዚህ ተገኝቻለሁ። የእኛ ሰፈር ማንን አፈራ? ታሪኩን ዳሰስ እናደርገዋለን። ደግሞ ይህንን ሰፈር ስለምታስረዳኝ እስቲ የሚያስረዳኝ ሰው ማን ነው? ጋሽ በነበሩ ማን ነው? እስኪ ለተመልካቾቼ ግለጽልኝ። ለእኔ የታላላቅ ወንድሞቼ ጓደኛ ነው። በጣም የማከብረው ታላቅ ወንድሜ ነው። ከዚያ ባለፈ ደግሞ የጋሽ በነበሩና የእኛ እናት ከእህትማማችነት ያለፈ ወዳጅ ነበሩ። እንግዲህ ትንሽ ለሞክር ታሪኩን። ሚሊተሪ ውስጥ ነበርክ፣ ባለማዕረግ ነበርክ፣ ማዕረግ ነበርህ እንዳልሳሳት። ከዚያ በመቀጠል ደግሞ በከፍተኛ ትምህርት ተቋም ውስጥ መምህር ነበርክ፣ እሱንም ረዳት ፕሮፌሰር እንዳልሳሳት። ሌላ ደግሞ በኦሮሚያ ውሃ ስራዎች ውስጥ ከፍተኛ ኃላፊነት ላይ ነበርክ። ትንሽ ተዛባ። እሺ አስተካክልልኝ። አመሰግናለሁ ታሜ።
የተሳሳትከውንም እያረምኩኝ ያሳለፍኩት የህይወት ታሪኬን ደግምልሃለሁ። እንደተናገርከው በኦሮሚያ ውሃ ስራዎች ድርጅት ውስጥ ሳይሆን የሰራሁት አሁን የኢትዮጵያ ኢንጂነሪንግ ኮርፖሬሽን የሚባለውና ቀደም ሲል የውሃ ስራዎች ዲዛይንና ቁጥጥር ድርጅት የሚባል መስሪያ ቤት ውስጥ በመሐንዲስነት ነው እያገለገልኩ ያለሁት። ሌላው ደግሞ ቀደም ሲል ተናገርከው በማስተማሩ መስክ ፕሮፌሰር ደረጃም አልደረስኩም። ቴክኒካል አሲስታንትነት በረዳት መምህርነት በኮተቤ መምህራን ትምህርት ኮሌጅ እና በአሁኑ አዳማ ዩኒቨርሲቲ ቀድሞ ናዝሬት ቴክኒክ ኮሌጅ በሚባለው የትምህርት ተቋም ውስጥ በረዳት መምህርነት ነው የሰራሁት። ከዛ በኋላ ተስፋ ድርጅት ውስጥ ዲፓርትመንት ሄድነት የተወሰነ ዓመት አገልግያለሁ። ከዛ ውሃ ሀብት ሚኒስቴር ውስጥ ቴክኖሎጂ ማዕከል በዲፓርትመንት ኃላፊነት የተወሰነ ዓመት አገልግያለሁ። ከዛ በኋላ አሁን እንደጠቀስኩልህ አሁኑ የኢትዮጵያ ኢንጂነሪንግ ኮርፖሬሽን ውስጥ ኤሌክትሪካል መሐንዲስነት ለ17 ዓመታት አገልግዬ በአሁኑ ሰዓት ከጥር 1 ጀምሮ በጡረታ ተገልያለሁ። ይሄው ነው። የምርህ ነው? ግን እኮ ደህና ነህ። የምትሰራበት ጊዜ ላይ ደህና ነህ። ግራር ሰፈርን ስናነሳ የአድባር ያህል አንድ ሰውን እናነሳለን። ከዚህ ሄዶ የሰፈር ልጆች ይዞ ሄዶ ውንጌት ድረስ አስኮ ድረስ ወደ ላይ ደግሞ ጉልበተኛ የነበረ ሰለሞን ጀሬ፣ ግሩም ተስፋዬ እናነሳለን። የእናንተ ጊዜ ግሩም ተስፋዬ። እዚህ ሰፈር ተደባዳቢዎች የነበሩት ጉልበተኞች የነበሩት ጌታውን አደፍርስና ግሩም ተስፋዬ ናቸው። ሁለቱም ልባቸው በጣም የሞላ ማንንም የማይፈሩ ሰዎች ነው። ፊዚካሊ ሁለቱም ብታያቸው በጣም ቃጫጮችና አጫጭሮች ናቸው። ረጅም የማይባሉ ግን በጣም ተደባዳቢዎች የነበሩ ሰዎች ናቸው። ተነስተኝ ተመልካቾቼ፣ በዚህ መሀል መልእክት ማስተላለፍ ፈልጌ ነው ዝግጅቱን አቋርጬ የገባሁት። ምክንያቱም ይህንን ቪዲዮ አውርደ ነው ነበር አንዳንድ አስተያየቶች ስለደረሱን አውርደ ነው ነበር። ሆኖም ግን ስናዳምጠው ጋሽ በነበሩ እዚህ ላይ የተባበሩኝ አንዷ ሴትዮ ነው የሚለውና ምናልባት የመጨረሻው ቃል ወደ ሌላ ስባችኋት ከሆነ ሌላም ሰው እንዳያሳስት በሚል ያንን ቦታ ሙሉ ለሙሉ አጥፍተነዋል። ይቅርታ አልጠይቅም። ምክንያቱም የመሰላችሁን ነውና የተናገራችሁት ትክክለኛ ነገር ቢሆን ይቅርታ ለመጠየቅ ፈጽሞ ወደ ኋላ የምል ሰው አይደለሁም እና ለሌላም ጊዜ ባካችሁ በትክክል አድምጡት። አሁን ያጠፋሁበት ምክንያት ሌሎችንም እንዳያሳስት በሚል እንጂ ቦታው ላይ ምንም ስህተት የለውም። ጠቁማችሁኛል። ስለ ጥቆማችሁ አመሰግናለሁ። ነገር ግን ፈጽሞ ስህተት እንዳልነበር እንዲታወቅልኝ እፈልጋለሁ። በዚህ መልኩ መልእክት ማስተላለፍ ሰው እንዳልሆንኩም በዚህ አጋጣሚ ልገልጽ እወዳለሁ። አመሰግናለሁ። ወደ ዝግጅቱ። ጌታውን እንደዚሁ በጣም ተደባዳቢ በነበረ ሰው። የሚገርም ነገር እንግዲህ ሁለቱም ነፍሳቸውን ይማር፣ ሁለቱም አልፈዋል። ከመሞታቸው ቀደም ሲል ሁለቱም እዚሁ ሰፈር አካባቢ እዚሁ ግራር ሰፈር አገኛቸዋለሁ። እንዳጋጣሚ ጉሩሜ ደካክሙ ነበረ፣ እንዲሁም ጌታሁንም እንዲሁ ተደካክሞ ሁለቱንም እዚሁ ሰፈር ላይ አገኛቸው። ሁለቱንም ጠየኳቸው፣ እንዴት ናችሁ? ድሮ ጉልሌን ያስቸገራችሁ ያስኮን ሰው ስታምሱ የነበራችሁ ሰዎች ናችሁ፣ አሁንስ እንዴት ናችሁ አልኳቸው። ጌታሁን ምን አለኝ? እኔ አለኝ ልቢቱ አለች አለ ልቢቱ አለች ጉልበቷ ግን የለችም አለኝ። አንተ ሰርኩት ግሩም ተስፋዬ፣ እኔ ልቢቱም ጉልበቱም የሉም አለኝ። ሁለቱም የሉም አለኝ። አሁን ሁለቱም ካለሁ ማንቅደም ማቅደም አላቅም። ከ15 ዓመት በላይ ሆኗቸዋል። ይሄው ነው የጉሪ ሰፈራችን ተደባዳቢ ሰዎች ታሪክ ይሄው ነው። በዚህ አጋጣሚ ሌላ ትልቅ ሙያተኛ እናነሳለን። በህይወት ባይኖርም አንስተነው እናልፋለን። የአዲስ አበባ ከተማ አስተዳደር በከፍተኛ ደረጃ የህግ ባለሙያ የነበረ የህግ ሰይፈ ስላሴ ደምሴ በታሪክ እናነሳዋለን። የህግ ባለሙያ ነበር። በጎረምሳነቱ በደንብ የጎረምሳነት እድሜውን አሳልፏል። በኋላም ደግሞ የህግ ባለሙያ ነበር። የአዲስ አበባ ከተማ አስተዳደር የህግ ኃላፊ ነበር። በዚህ አጋጣሚ እናነሳለን። ነፍስህን በገነት ያኑረው። ይሄ እንግዲህ ግራር ሰፈርን ይወክላል ብለን የምናስበው በዚህ አሁን ባለንበትም እድሜ ደረጃ ሰለሞን ኤጀሬና ጋሽ በነበሩ በታሪክ እናነሳለን። ታሜ በዚህ አጋጣሚ ታናሽ ወንድሜ ሰይፈ ስላሴ ደምሴ ስላነሳኸው ሌላ ቦታ ላነሳው ስለማንችል አሁኑ ልንገር ብዬ ነው። እንደምታውቀው ሰይፈ ስላሴ ደምሴ ገጣሚ ነው። እንደውም አንድ ባልሳሳት ፍትህ የሚባል ጋዜጣ ነበረው ከአንድ ጓደኛው ጋር የሚያሳትሙ እዛ ላይ ግጥሞቹን ያወጣ ነበር። ሰይፈ ስላሴ ግን በጣም አንድ ታዋቂ የሆነ ግጥም በብዙ ሰው በየጊዜው ሬዲዮ ላይም ጋዜጣ ላይም ስትነሳ ያለች ግጥም አለች። ለምን አይናገር ይናገራል ፎቶ ያለፈን ትዝታ ፊት ለፊት አምጥቶ። ይሄ ግጥም ብዙ ሰዎች ይቀባበሉታል፣ ግን የሰይፈ ስላሴ ደምሴ ነው። ይሄው ከነ ማስረጃው
ጋዜጣ ላይ ወጥቷል። ይህን እንደውም ብዙ ጊዜ እኔ ሰው ያልታወቀ ገጣሚ እያለ ሲጽፍ በ76 ዓመተ ምህረት ጋዜጣ ላይ መውጣቱ አምቄ ፈልጌ በአዲስ ዘመን ጋዜጣ ላይ አዲስ አድማስ የሚባል አምድ ነበር። ፈልጌ እህቴ ፈልጋ አግኝተዋለች። ይሄ ግጥም በተለያየ ሰዎች አንደበት ሲባል እንሰማል። ለምን ይናገራል ፎቶ ያለፈን ትዝታ ፊት ለፊት አምጥቶ እንዴት ረሰዋለሁ። እና ሰይፈ የታወቀ ገጣሚ ነበር። ይህንን ለማሳት ፈልጌ ነው። ጉለሌ ስንል፣ ገፈርሳ ስንል፣ አስኮ ስንል ከየት ነው የሚጀምረው? በንዬ ያ ወደዛ ያለው ሰፈር ምን እንበለው እስቲ? ምን ብለን እንጀምር? ይሄ አካባቢ ወልዴ በረካ በሚባል ይታወቃል። ወልዴ በረካ ልብ የማይነካ የተባለ ስለ ጠጁም ታሪክ ብዙ ጊዜ ይነሳ ነበር። ወልዴ በረካ ሁለት ጠጥቶ ልብ የሚያረካ። በወልዴ በረካ ጊዜ እኔ ብዙ አልነበርኩም፣ ከስም ውጭ ብዙ አላውቅም። ይሄኛው በወልዴ በረካ ነው የሚታወቀው። ከዚህ ወደ ላይ የማን ሰፈር ነው? የወርቁ ገለቴ ሰፈር ነው። በነገራችን ላይ እዚሁ አካባቢ እዚሁ አሁን ይቆንባት ጀርባ የነ ዓለም ፀሐይ ወዳጁ ቤት እዚሁ ጋር ነበር። አሁን ሌላ ሰው እንጂ ዓለም ፀሐይ ወዳጁ ያደገችበት የኖረችበት ሰፈር ይሄ ነው። ከዚህ ወደ ታችስ? ከዚህ በታች ያለው አካባቢ ከወልዴ በረካ በላይ ቀደም ሲል ወልሃንም ሰፈር ተብሎ ይታወቅ ነበር። እንግዲህ እዚህ ጋር አንድ ትዝ ሊኖር ትልቅ ፖል ነበረ፣ መብራት ፖል። እዛ ላይ አርበኞች መንገድ በሚል የተጻፈበት የወየበ ቢልቦርድ ነበር። የቆየ ትዝ ይለኛል። ሁለት ቦታ ነበር እንደዚህ አርበኞች መንገድ የሚል ቢልቦርድ የነበረው፣ እዚህና ወደ ዮሐንስ አካባቢ። ከዮሐንስ አካባቢ ጀምሮ እስከ አስኮ ይህን መንገድ ይዞ አርበኞች መንገድ ነበር የሚባለው። ይሄው አራተኛ ስያሜ ነው እንግዲህ። ገፈርሳ ይባል ነበር፣ ህጋዊ ስያሜው አርበኞች መንገድ ይባል ነበር፣ ጉለሌ ይባል ነበር፣ አስኮ ይባል ነበር። እንግዲህ የትኛው ነው? ጋሽ በነበሩ እያጠራልን ይሄዳል። እንሂድ። ይሄ አካባቢ ብዙዎች በስራ የተወጠሩበት ነው። እንግዲህ የጨረታ አካባቢ ነው። በፊት ኮልፌ አካባቢ ነበር፣ አሁን ደግሞ ወደዚህ መጥቷል። እንግዲህ አልባሳቶች እዚህ መጥተው ይሸጣሉ። የሰፈራችን ልጆችም በዚህ ስራ በጣም ቢዚ ናቸው፣ ተወጥረዋል። በርቱልን ልጆቻችን፣ በርቱልን። ሌላ አብሮ አደጌን አገኘሁት። ሚኪዬ እንዴት ነህ? ሚኪያስ አሉላ ይባላል። ሚኪያስ አሉላ አብሮ አደጌ ነው። ከዚህ በስተቀኝ ታላቄ ጋሽ በነበሩ፣ ከዚህ ደግሞ ሚኪያስ አሉላን አግኝቻለሁ። ከኛ ሰፈር ከትልቅ ቤተሰብ የወጣ ነው። የጋሽ አሉላ ፋሚሊ ይባላል። ማዘርም ፌመስ ናቸው። የእናቱ ስም ወይዘሮ ገበያነሽ። ዛሬ ከታላቃችን ጋር እየዞርን ታሪክ እንሰማለን። በንዬ እዚህ ቤት ውስጥ ስለነበረ ታሪክ አውራኝ። ከዚህ ቤት ውስጥ እነማን ወጥተዋል? ታም አንተ የፈለግከው ይመስለኛል ስለ ጀማነሽ ሰለሞንና ስለ ሚኒስትሩ ማህተመ ሰለሞን እንዳወራ ነው። አይደለም ስለሱ እነሱ ማወራለሁ። ግን ከዛ በፊት ነገር የምፈልገው ጀምርልኝ። ይሄ ቤት ከዚህ ፊት ለፊት የምታየው ትልቁ ቤት የነ ጀማኔ ሰለሞን ማህተመ ሰለሞን የነ አብዩ ሰለሞን አያት የነጋድራስ ባህሩ ኒኮላ ቤት ነው። ተመልካቾች ጀማነሽ የሚላችሁ አርቲስት ጀማነሽ ሰለሞን፣ የአብይ ሰለሞን፣ ማህተመ ሰለሞን የቀድሞ የፍትህ ሚኒስትር የነበሩት ማህተመ ሰለሞን፣ ሌሎቹንም ጠቅስላችኋለሁ። የነሱ ቤት የነበረ ነው። አሁን ጋሽ በነበሩ የሚያወራን ይሄን ታሪክ ነው። ነጋድራስ ባህሩ ኒኮላ ባለሳሳት የተስፋ ኮት ከብቶች አዳር ትምህርት ቤት ዳይሬክተር የነበሩ ሰው ናቸው እና ይሄ የእሳቸው ቤት ነው። በወዲያ በኩል ደግሞ የምታየው ይሄ አሁን ባንኩ ያለበት ዳሽን ባንክ ያለበት ያ ደግሞ የአንዱ ልጃቸው የወይዘሮ አልማዝ ቤት ነው። ያ የማህተመ ጊታሪስቱ አብዩ ሰለሞን በእድሜ ጓደኛ አብዩ ሰለሞን ነው። የነ ማህተመ ሰለሞን ቤት ነው። የጀማኔ ሰለሞን ቤት ነው። የሚገርምህ በወቅቱ እንግዲህ አዲስ አበባ ብዙ ሀብታም አልነበራትም። በእውነቱ ነው የምነግርህ። ሀብታም ከሚባሉ ሰዎች አንዱ አቶ ሰለሞን ናቸው። አቶ ሰለሞን ባህሩ ናቸው። የሀብታቸውን ልኬት ነግር ከፈለግ በአሁኑ ጊዜ እንኳን የሚደረግ አይመስለኝም። ልጆቻቸው ማህተመ ሰለሞንና ባህሩ ሰለሞን ቅዳሜና እሑድ የሚዝናኑበት ፈረስ ነበራቸው። የከተማ ልጆች ሆነው በፈረስ የሚዝናኑበት ይዝናኑ ነበር እና ስለ እነሱ ታሪክ ይህን ያላቃለሁ። አብይ በነበረ ጊዜ እዚህ እነማን ሙዚቀኞች ይመጡ ነበር? አብይ አቶ ሰለሞን ልጅ ኢትዮ ስታር ባንድ ጊታሪስት ነበረ እና የዛን ጊዜ ታዲያ እና አበጋዝ ምናምን ይመጡና እሱ ጋራ ተለማምደው ይሁን ምን ይሁን አናውቅም፣ ግን ሲወጡና ሲገቡ እናያለን። ለመጀመሪያ ጊዜ አበጋዝ ሲወጣ ነው ያየሁት አብይ ጋር። ድምፃዊት ሀና ሸንቁጤን የሚያየኋት እዚህ ነው። መጥተው ይለማመዱ ነበር። የኔ ጓደኛ የመጨረሻ ወንድማቸው
ምኒልክ ሰለሞን ይባላል። ምኒልክ ሰለሞን ነበር። ምኒልክ ሰለሞን አብሮ አደጋችን ነው። አሁን በሸራተን አዲስ ውስጥ ከፍተኛ ኤሌክትሪክ ባለሙያ ነው። በንያ አሁን አንዳንድ ጊዜ የማጠብቃቸው ነገሮች ስለማነሳ ኢትዮጵያ ውስጥ ሴት የጊዮርጊስ ደጋፊ ስቴዲየም ውስጥ ጥሩምባ ይዛ ብቸኛዋ የነበረችው የእኛ ሰፈር ሴት ማናት? ካሰች መስቀሌ። ካሰች መስቀሌ የባለቤቴ አክስት ናት። ከዚያ በላይ ግን እኔን ለመጀመሪያ ጊዜ ስቱዲዮም ያስገባችኝ እሷ ናት። በ1965 ዓመተ ምህረት የዘውድ ዋንጫ የሚባል በአዲስ አበባ ስታዲየም ይካሄድ ነበር እና በዛን ጊዜ 65 ዓመተ ምህረት ለመጀመሪያ ጊዜ ስቱዲዮም ያስገባችኝ እሷ ናት እና እንደውም ትዝ ይለኛል ሰበታ የሚባል ተጫዋች ጎል ያስገባ መሆኑ ሁሉ ትዝ ይለኛል። በዘውድ ዋንጫ ላይ ሸዋ ያሸነፈበት ጨዋታ አስታውሳለሁ። እና ካሰች በጊዮርጊስ ቲፎዞ የነበረች በተለያየ ወቅቶች ከጊዮርጊስ ቡድን ሳትለይ የኖረች እስከ ህልፈቷ ድረስ የጊዮርጊስ ቡድን ታዋቂ ቲፎዞ የነበረች ለኢትዮጵያ ብሔራዊ ቡድን ሁሉ ደጋፊ የነበረች ናት። ስለዚህ ባለ ታሪክ ናት። ካሰች መስቀሌን እስኪ የምታውቁ እኔ አውቃታለሁ ብላችሁ በተለይ የጊዮርጊስ ደጋፊዎች ብቸኛዋ ሴት ደጋፊ የነበረች ናት። ጥሩምባ አይለያትም፣ የጊዮርጊስ ማሊያ አይለያትም። ጊዮርጊስ ያሸነፈ ቀን እዚህ አስኮ ቀውጢ ነበር የሚሆነው። መካሻ ኢቲቻ እዚህ ቤት ውስጥ እነ መካሻ ኢቲቻ ቤት ነበር። መካሻ ኢቲቻ ጓደኛችን ነበር። ግን እነ መካሻ ኢቲቻ ከመግባታቸው በፊት ሁለቱም ቤቶች በ68 አዋጅ መንግስት ከመውሰድ በፊት ሁለቱም ቤቶች እነዚህ የምታዩቸው ወይዘሮ አልማዝ ግዛቸው የሚባሉ ቤት ነበር። ወይዘሮ አልማዝ ግዛቸው በጣም ቆንጆ የነበሩ በወቅቱ ታዋቂ የነበሩ ብራንድ ፔጆት መኪና የነበራቸው ነበሩ። ያኔ ከአዲስ መኪና ማግኘት የተለመደ ነበር። እንዳሁኑ ከአሮጌ መኪና ነበር የሚገዛው። ከካምፓኒ አዲስ መኪና ገዝተው ብራንድ ፔጆት የነበራቸው የትየው ነበሩ። የሚገርማችሁ ልሉ መኮንን ድረስ ይመጡ ነበር ይባላል። እዚህ እኔ ያኔ በደርግ ሰዓት አንድ ኮሎኔል መቶ እዚህ አጫውተውኛል። መቶ አለቃ በነበረን ጊዜ እነ መንግስቱ ንዋይን ተከትለን እዚህ እንመጣ ነበር ብሎና በ1957 የመጀመሪያው ብላክ ኤንድ ዋይት ቴሌቪዥን ኢትዮጵያ ሲመጣ አንዱ ወይዘሮ አልማዝ ግዛቸው ነበር የነበራቸው እና ወይዘሮ አልማዝ ግዛቸው ከዚህ በኋላ ይሄ ሰፈሩ ሲደክም ወደ አቃቂ አዳዲስ ኢንዱስትሪዎች ሲከፈቱ ከዚህ ሄደው ወደ አቃቂ ሌላ ቡና ቤት ከፍተው ይኖሩ ነበር። አሁን በህይወት የሉ። ይሄ የምታየው ቤት ደግሞ ኋላ አስተማሪ የነበረው ጓደኛዬ አሁን በህይወት የለም። የመና ዋቅቶላ ቤት ነው። እንደምታውቀው የመና ዋቅቶላ መምህር ነው። መድኃኒያ ትምህርት ቤት ረጅም ጊዜ ያስተማረ ነው። እንጌትም አስተምሯል። እንጌት ትምህርት ቤትን ተምሯል። ቀድሞ እንጌት ትምህርት ቤት የተማረ ነው። ስለ የመና ቤተሰብ የሚገርመኝ ታሪክ አለ። የመና አስተማሪ ነው። ባለቤቱ እጅጋየሁም አስተማሪ ናት። ልጆቹም በሙሉ አስተማሪዎች ናቸው እና በጣም የሚገርመኝ ቤተሰብ ታሪክ ነው። ሁሉም አስተማሪዎች ናቸው። ባለቤቱ እጅጋየሁና የመና ዋቅቶላ አሁን በህይወት የሉ። ታሪክን ታሪክ ያነሰዋል። ወደዚህ እነማን ነበሩ? እዚህ አካባቢ ስንቱን አንስቼ ስንቱን ተወዋለሁ። መቼም ታሪክ በታሪክነቱ መዘከር አለበት። ዘሪሁን ነጋሽ፣ ዘሪሁን አለማየሁ፣ አቤት ውብሸት ተስፋዬ፣ ውብሸት ለገሰ፣ አቤት 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 ውብዬ፣ ስንቱን አሳልፍ ነው። ዘላለም ኃይለ ሥላሴ፣ አረ ስንቱን አሳልፍ ነው ጎበዝ። ዘውዲቱ ታደሰ፣ ዓለም ዘውድ ታደሰ ጓደኞቻችን ስንቱን እኔ አበራ ወንድሙ ታናሼ ነው። አበራ ወንድሙ እንኳን ታናሼ ነው። አቤት አቤት ማንን እኔ ቅርታ አድርጉልኝ። እንግዲህ ብዙ ጊዜ ሆኗል፣ ረዥም ጊዜ ነው። ብረሳ አትፍረዱብኝ። ያው ከዓይኔ ራቀ ከልብ ይርቃል ነውና። ሌላው አብሮ አደጌ ጓደኛዬ ተዋናይ ልበለው ሙዚቀኛ ልበለው ጊታር ሲጫወት ጉድ ነው፣ ኪቦርድ ሲጫወት ጉድ ነው። እንደውም በአንድ ወቅት እኮ ለአማራ ክልል ባንድ የሙዚቃ መሳሪያ ተጫዋች ሆኖ ረዥም ጊዜ አገልግሏል። በአሁኑ ወቅት ካናዳ ነው ያለው። ዘሪሁን ነጋሽ እንግዲህ አንድ 3 ፊልሞች ላይ ተውኗል። ዘሪሁን ነጋሽ እዚህ ሰፈር ቅድም እንደነገርኩ ግሩም ተስፋዬ እና ጌታውን አደፍርስ፣ ንጉሱ አደፍርስ፣ ንጉሱ ዘውዱ፣ አበራ መስቀሌ፣ ጂዳ ወርዶፋ፣ ዲባባ ወርዶፋ፣ አየለ ብሬቻ፣ ተስፋዬ ብርሌ ብዙዎች ነበሩ። ሌሎችም እነ ተረፈ ሞላ፣ ጉሳይ ሞላ ብዙዎች ነበሩበት እዚህ ሰፈር ውስጥ። ሌላም ከዚህ ውስጥ ሰፈር ማረሳው ጉሳይ ሞላ ታስታውሳላችሁ፣ ሾፌር የነበረ ነው። ጉሳይ ሞላ መርካቶንና ፒያሳን ሲያሳየን የነበረ አንድ እሱ ነው። ሌላ ምንድነው ታዋቂ አሁን ዞሮ በሼ ከባለቤታቸው ጋር ከአቶ
ሞላ ወዳ ጋር መርካቶ ታዋቂ ሆቴል የነበራቸው ሰዎች ነበሩ። ዓለም ገና ሆቴልና አንድነት ሆቴል የነሱ ነበር እና እነዚህ ሰዎች ሁሉ ይሰፍር ነበሩበት። ተመልካቾች በነገራችን ላይ የተከታተላችሁ ያላችሁት ታምሩ ብርሃኑ ቲዩብን ነው። ከታሜ ጋር እንሂድ። ዛሬ ደግሞ ቆየት ብልም ያደግኩበት ሰፈር መጥቻለሁ። ወቀሳዬን ተቀብያለሁ። እንዴት ከዚህ አልጀመረም ተብዬ ነበር። መነሻውን የማያውቅ መድረሻውን አያውቅም በሚል የተነሳሁት ከጣሊያን ሰፈር ነው፣ የትውልድ ሰፈር። ከዚያ ደግሞ ሌሎች ሰፈሮችን ጎብኝት ታረኩና ዛሬ አስኮ ላይ መጣሁ። አስኮ ግራር ሰፈር ላይ አስኮና አሰያየሟ ጋሽ በነበሩ ደምሴ እንደዚህ አስቀምጧታል። አስኮ የተሰየመችው በአርመንኛ እንደሆነ አዋቂዎችና ቆየት ያሉ ትልልቅ የሰፈሩ ነዋሪዎች ይናገራሉ ይላል። በጊዜው ኢትዮጵያ ውስጥ በአጼ ኃይለ ሥላሴ ዘመነ መንግስት ከአጼው ጋር የጠበቀ ወዳጅነትና ቅርበት ያላቸው ብዙ አርመኒዎች እዚህ መኖርንና መስራትን ምርጫቸው ያደርጉ ነበር። እዚህ ማለት ኢትዮጵያ ውስጥ። ሆኖም አስኮ የአሁኑ ጥቁር አባይ ጫማ ፋብሪካም የቀድሞ ስሙ አስኮ ጫማ ፋብሪካ የተሰየመው በዚሁ በአርመንኛ ቃል ድርጅቱን ባቋቋሙት አርመኒዎች መጠሪያ ሲሆን በዚያው በተሰየመው በፋብሪካው ስያሜ የተነሳ ለሰፈሩም እስካሁን መጠሪያ ሆኖ ቆይቷል ይላል የጋሽ በነበሩ ጽሑፍ። ከ1940ዎቹ ጀምሮ አስኮ የሚለው ስያሜ አባዲስ ሳያጃን ኤንድ ሳንስ ኮርፖሬሽን ሊሚትድ በምህፃረ ቃል ASCO መሆኑን ስንቶቻችን እናውቃለን? አማኑኤል ስለ አስኮ ፋብሪካ ስያሜ የጻፈውን አንብቤ ተደሰትኩ። ባለቤቱ ኪቮርክ ሳባጂያን እንደነበሩ አውቅ ነበርና አስኮ ለምን እንደተባለ ግራ ይገባኝ ነበርና ነው። የኪቮርክ መኖሪያ ቤት እንቁላል ፋብሪካ ጋር ዓለም ፀሐይ ድልድይን አለፍ እንዳላችሁ በግራ በኩል መኪና መሸጫ እና ኖክ ማደያ የሆነው ነው ይለናል። መኖሪያቸው አሁንም ከጀርባ በኩል እንዳማረበት አለ። ፋብሪካውን ገዙ የተባሉት ሰዎች ይኖሩበታል። ደርግ ፋብሪካውን ሲወርስ ይህንንም ወርሶ የጫማና የቆዳ ውጤቶች ጽሕፈት ቤት አድርጎት ነበር። እንግዲህ የዛሬ 66 ዓመት ቤቱ ሲመረቅ ለመታሰቢያ የተነሱትን ፎቶ አባቴ እንዲህ ከትቦ አስቀምጦት ነበርና እኔም ለአስኮ ልጆች ላካፍል ወደድሁ ይላል በነበሩ ደምሴ ካሳ፣ ኤማኑኤል ኤንሪኮ ፌሊሎ፣ ዮናስ በቀለ አያኖ፣ የጋሽ በቀለ አያኖ ልጅ። ከልብ እናመሰግናለን። ፎቶዎቹ ይሄን ይመስላሉ። በንዬ እውነት እላለሁ ታሪክን እንዲህ ስታቀምሰን ደስ ይላልና አመሰግናለሁ። በንዬ ክብረት ይስጥልኝ። አሁን ያለንበት በጣም ታሪካዊ ቦታ ነው። ድሮ በረዶ ቤት ይባላል። እንግዲህ ታሪክ ሲነግረኝ እናትህን ይዣት በረዶ ቤት ይሄድ ነበር ይለኝ ነበር አባቴ። በረዶ ጠጅ ቤት ይባል ነበር። ይሄ እዚህ በጣም ትልቅ ግቢ የነበረ ነው። ወደ አስኮ ጉለሌ ወይም ገፈርሳ በሚባልበት ዘመን ከመዝናኛዎች አንዱ ይሄ በረዶ ጠጅ ቤት ነው። በነገራችን ላይ አሁን ይህንን ግቢ ሰው የሚያውቀው በበረዶ ግቢነቱ። ኢቭን እዚህ የተወለዱ ልጆች የጠየቋቸው ለምን በረዶ ግቢ እንደተባለ የሚያውቁ ብዙ ያለ አይመስለኝ። በረዶ ግቢ የመጣው ከበረዶ ጠጅ ቤት ነው። በረዶ ጠጅ ቤት ይባል ነበር። በነገራችን ላይ የኔ እናት ዘመድ ናቸው። ባለቤቱ ዞሮ ፈልቀች ይባሉ ነበር ባለቤቱ እና በረዶ ጠጅ ቤት ነበር የሚባሉ። በረዶ ጠጅ ቤት ራሱ የመጣው ከበረዶ ፋብሪካ ነው። በረዶ ፋብሪካ የሚገኘው ከታች በኩል ነው። ከመንገድ በታች በኩል አሁን የካቶሊክ ሚሽን ያለበት ፍራንሲስኮ ገዳም ያለበት ቦታ ነው በረዶ ፋብሪካ። እኔ ራሴ ስሙን በረዶ ፋብሪካ ለምን እንደተባለ የተረዳሁት በኋላ ነው። ስሙ በረዶ ፋብሪካ ይባላል ነበር፣ ግን በረዶ እንደሚመረትበት የተረዳሁት አሁን ነው። ከሌሎች ሰዎች ተረድቼ ለካ በረዶ ይመረትበት ነበር። ምንድነው በዛን ጊዜ እንግዲህ እንኳንስ ከዛ ፊትም ባለው ጊዜ እንኳንስ እኛ አውሮፓ ውስጥ በየቤቱ እንደዚህ ፍሪጅ አልነበረም። አይስመን እየተባለ እየተሸከመ በየመንደሩ ይዞር ነበር እና እዚህም በረዶ እየተመረተ ይሸጥበት የነበረ ቦታ ነው። ያ አሁን እንደተረዳሁት አቶ ሪኮ ፊሊሎ አባት የእሳቸው ከልጃቸው ነው የተረዳሁት። የእሳቸው ፋብሪካ እንደነበረ ተረድቻለሁ። ይገርማል። ቀድመን ነበር ጎበዝ። አሁን እንደዚህ በሱዙኪ እና ትናንሽ ቫኖች ይከፋፈል የነበረው ቀድመን እዚህ ነበር የሚመረተው አስኮ። እኔ እዚህ አካባቢ ሲሆን ሁሌ ውስጤን ከበድ ይለኛል። ምክንያቱም ይሄ ሰፈር ለእኔ ልዩ ትዝታ አለው። ከትዝታም በላይ እንግዲህ ሞት የማይነጥቀው ነገር የለምና በጣም የምወደው ጓደኛዬን አብሮ አደግ ጓደኛዬን እዚህ አብረን ያደግን ሞት ነጥቆኛል። አላህ ይርሐም በድረዲ በጣም የምወደው ጓደኛዬ ነው። ከልጅነት ጀምሮ አብሮን ያደግንን በኋላም እስከ መጨረሻው ድረስ። በስተግራ ያለውን ዳቦ ቤት ስናነሳ ከአባታቸው ስንጀምር አቦን እናነሳለን፣ አሽቶ እናነሳለን፣ በድረዲን እናነሳለን፣ ነፍሱን ይማረው፣ ሙሁዲንን እናነሳለን፣ ጡባን እናነሳለን። ሲታ የሚባል ዳቦ ነበር ባለ 15 ሳንቲም መሀሉ ይከፈትና አይብ ይገባና በሚጥሚጣ እዚህ ከታች ታዩ ግቢ ከልዩ
ከወንዙ ጀምራችሁ ታች እዛ ቡና ቤቱ ድረስ ያለው ቦታ የአቶ ሀንሳ ግቢ ነበር። የአቶ ሀንሳ የአንድ ሰው ባለቤት ነበር። ያው በ68 ዓመተ ምህረት በደርግ ከመወረሱ በፊት ዳር ላይ የምታዩት ቤት ሱቅ ነበረበት። የአቶ ወሉ ቤት ነበር። አቶ ወሉ ታስታውሷቸው እንደሆነ አቶ ወሉ በስቴዲየም ውስጥ የኛ ሱቅ የነበረባቸው ለስላሳና ቢራ ማከፋፈያ ሱቅ የነበራቸው ናቸው። ከ68 ዓመተ ምህረት በፊት ስቴዲየም ዙሪያ ካለሳቸው ምንም አይነት ሱቆች አልነበሩ። የሽንት መሽኛ ነበር። ስቴዲየም ዙሪያ በሙሉ ፒያሳ ሲኒማ አድዋ ሲፈርስ እዛ አካባቢ የነበሩት የፈረሱ ቤቶች ነው ወደዛ ዙሮ ቤት እንዲያገኙ የተደረገው እና የዛ ብቸኛ ለስላሳና መጠጥ ማከፋፈያ ባለቤት የነበሩት የአቶ ወሉ መኖሪያ ቤታቸው እዚህ ነበር። ታዋቂው ባለሀብት አቶ ሳሙኤል የሰንሻይን ባለቤት ሲያነሳቸው ሰምቻለሁ። አቶ ወሉ ሳሙኤል ሲያወሩ እሳቸው ጋር ስቴዲየም እሳቸው ጋር እየመጡ እንደሚሰሩና በእሳቸው በር በኩል ወደ ስቴዲየም እንደሚገቡ ሁሉ ሰምቻለሁ። እና አቶ ወሉ በወቅቱ ታዋቂ ሰው የነበሩ ናቸው እና እሳቸው መኖሪያ ቤት ነው። ያ ተመልካቾቼ ሁለት ሰዎች አነሳለሁ። አንዱ ከዚህ ዓለም በሞት ተለይቷል። አንዱ ደግሞ በጣም ከፍተኛ ኃላፊነት ላይ የሚገኝ ወዳጄ ነው። መኮንን አባቡ በጣም ጥሩ ወንድማችን ጓደኛችን ነበር። ከዚህ ዓለም በሞት ተለይቷል። እግዚአብሔር ነፍስን ይማር። ሌላው ደግሞ በአሁኑ ወቅት እንግዲህ የቀድሞ አውራ ጎዳና ነው እኛ በምንለው የመንገዶች ባለስልጣን ከፍተኛ ኃላፊነት ላይ የሚገኘው ኢንጂነር አለማየሁም የእኛ ሰፈር ልጅ ነው። እስኪ አብረን እንቆይ። ታሪክ እናንሳ። እዚህ እማማ ውቢት ነበሩ። የእማማ ውቢት ወንድም ማን ነው? የአየር ኃይል አዛዥ የነበሩ። የእማማ ውቢት ወንድም የአየር ኃይል አዛዥ የነበሩት ጀነራል አማሃ ደስታ ነበሩ። የአማሃ ብቻ አይደሉም። የአማሃ ደስታ አባት ከንቲባ ደስታ ምትኬ ነበሩ። ላይ ቤታቸው ላይ ነው። ከዚሁ ጀርባ ከነታምሩ ቤት ጀርባ እና ከንቲባ የነበሩ ናቸው። ጀነራል አማሃ ልጆች እነዚህ ዜናዊ የሚባሉ ክረምት እዚህ ሲመጡ ከኛ ጋር እዚሁ እንማር ነበር። ዜናዊ የሚባል ልጅ እንደነበራቸው ሁሉ አስታውሳለሁ። ሌሎቹ ነበሩ፣ 1-2 ወንዶች ነበሯቸው አስታውሳለሁ። እና ሰፈራቸው እዚህ ነበረ። እነዚህ ሁለት ቤቶች የምታዩዋቸው የሁለት እህትማማቾች ቤት ነበር። ታዋቂ ባለቡናዊቶች ነበሩ። ዘገንሽ ብሩና ተናኘ ብሩ ይባል ነበር። በጣም በተለይ ወይዘሮ ዘገኖች በጣም ቆንጆ ነበሩ እና እንደውም አቶ ፍቅሩ ኪዳኔ በመጽሐፋቸው ላይ ፒያሳ በሚለው መጽሐፋቸው ላይ አንስታቸዋል። ሌሎችም ሰዎች ይናገሩት ነበር። ተናኘ ብሩ፣ ዘገንሽ ብሩ፣ ቂኛሜን እንጅሩ የተባላቸው ማለት ነው። እና ሁለቱ የነሱ ቤት ነበር። ለኔ ደግሞ ልዩ ነገር አለኝ። እዚህ አሜሪካን ሀገር የሚገኝ ወንድሜ ደረጀ መኮንን ጌዶ ጠጅ ቤት ይባል ነበር። ቅድም ጠቅሼላችኋለሁ። እንዳጋጣሚ ዮሴፍ ደገፉ እንዳጋጣሚ ሁለቱም ጓደኞቼ አብዛኛው ጓደኞቼ ቤተሰቦቻቸው ጠጅ ቤት ነበራቸው። ዮሴፍ ደገፉም እንደዚሁ ቤተሰቡ ጠጅ ቤት ነበራቸው። የነ ደረጀ መኮንን ቤት ስናነሳ ደግሞ ጠጅ ቤት ነበር። ይህን ስናነሳ ደግሞ ዳዊት ይገዙ ተመልካቾቼ አሁን በጣም ትልቅ ታሪካዊ ቦታ ደርሰናል። ምክንያቱም ወደ ኋላ ተመልሰን የደርግ ስርዓትን ልናነሳ ለዓላማቸው የቆሙ በማንነታቸው ያለፉ እዚህ ቤት ውስጥ የነበሩ ሰው ሻለቃ ዮሐንስ ይባላል። ሻለቃ ዮሐንስ በደርግ ውስጥ ምን ያህል ከፍተኛ ሚና ነበራቸው? ይሄ ቤት ጥንት ትምህርት ቤት ተማሪ በነበርኩት ጊዜ እዚህ ካቶሊክ ሚሽን ስንማር ጓደኞች ነበሩ። ፍሬህይወት መኩሪያና ፈጠነ መኩሪያ የሚባሉ ጓደኞች እዚህ ግቢ ነበር የሚኖሩት። ጠበቃ ነበሩ። አባታቸው አቶ መኩሪያ ይባላሉ። የእሳቸው ቤት ነበር። ከዛ በኋላ ግን የደርጉ አባልና ከደርጉ ዋነኛ ሰዎች የነበሩት የሻለቃ ዮሐንስ ቤት ነው። ይሄ ሻለቃ ዮሐንስ እንደምታስታውሱ በደርግ ውስጥ በነበረው አንጃ ምናልባትም እርግጠኛ ባልሆንም የሀፓ ነው ተብለው በመንግስቱ ኃይለማርያም የተገደሉ ሰው ናቸው እና ታሪካዊ ቤት ነው ይሄ ሻለቃ ዮሐንስ ቤት። ልጆቻቸው ነቢይ ዮሐንስ፣ አፈወርቅ ዮሐንስ። አፈወርቅ እኮ መጀመሪያ ከሱ ነው መጀመሪያ ያለብን። አንደኛ ዘመነ ዮሐንስ ስትሆን፣ ሁለተኛ ነቢዩ ዮሐንስ ነው፣ ሶስተኛ አፈወርቅ ዮሐንስ ነው፣ አራተኛ መንበረ ዮሐንስ፣ አምስተኛ ተሾመ ዮሐንስ፣ ስድስተኛ አለማየሁ ዮሐንስ። እዚህ ቤት ውስጥ የኛ አብሮ አደግ የነበረ በእውነት አንድ ልጃቸውን ሳልጠቅስ አላልፍም። የኛም በጣም ጓደኛችን ነበር። አፈወርቅ ዮሐንስ የህግ ባለሙያ ነበር። አፈወርቅ ዮሐንስ በ1997 ምርጫ ላይ ከአጣሪ ኮሚሽኖች አንዱ ነበር። በኋላም ብዙ የተጨበረበሩ ሰነዶች ነበሩና እዚያ ላይ እኔ አልፈረምም በሚል አቋም ይዞ ከሀገር ወጥቷል። እንዴት እንደወጣ እንግዲህ እግዚአብሔር ያውቃል። ብቻ ሾልኮ ነው የወጣው። በጣም የከፋ አደጋ ይጠብቀው ነበር። ሾልኮ ወጥቷል። አፈወርቅ ዮሐንስ ታሪክ አይረሳም፣ ያነሳል። በነገራችን ላይ በጣም ልጅ ብንሆንም እሳቸው ተገደሉ የተባለ ጊዜ እዚህ ለቅሶ አይለቅስም ተብሎ ሰው ጥግ ይዞ በየቤቱ ሀዘኑን ይገልጽ ነበር።
አስታውሳለሁ። የተለያየ ስለ ደርግ የተጻፉ መጽሐፍት ላይ የእሳቸው ታሪክ ይጠቀሳል። የተለያዩ መጽሐፍትን ማንበብ ትችላላችሁ፣ ስለ ደርግ ስርዓት የተጻፉ መጽሐፍትን። እንግዲህ ተመልካቾቻችን እየተከታተላችሁ ያላችሁት ታምሩ ብርሃኑ ቲዩብን ነው። በስተቀኝ ጋሽ በነበሩ፣ በስተግራ ደግሞ አብሮ አደጌ ሚኪያስ አሉላ አብረን ያለ ነው። ይሄን ታሪክ እያስቀመጥን እንሂድ። እንግዲህ ታሪክ ወደዚህ የሚወስደን ምክንያት አለው። ለምን መሰላችሁ? አሁንም ድሮ ታዋቂ ከነበሩት ሆቴሎች አንዱ ቀድሞውኑ አስፋልት ተሰርቶለት ሆቴል የነበረ ቤት፣ ትልቅ ሆቴል፣ ትልቅ ግቢ የነበረ አስቴር ወልደ አረጋይ፣ እኛም ደርሰንበታል። በዚህ አጋጣሚ ቤተሰቦቼ እዚህ አካባቢ ነው ያለሁት። እንግዲህ ስለ ቤተሰቤ ላንሳ። እንግዲህ ትልቅ ወንድሜ ነፍሱን ይማረው በህይወት የለም፣ ኃይሉ ኃይለ ማርያም፣ አየለ ኃይለ ማርያም፣ ዘውዲቱ ኃይለ ማርያም፣ እሷም በህይወት የለችም፣ አሁን ኢትዮጵያ ውስጥ የለም። ጥበቡ ኃይለ ማርያም፣ ዶክተር ወርቁ ኃይለ ማርያም፣ አሰለፈች ኃይለ ማርያም፣ እኔም ታምሩ ብርሃኑ። እንግዲህ ይሄ ነበር ቤቱ። ኢትዮጵያ በታሪክ የምታነሳው አንድ ሰው አለ፣ ሁሌም የምታወድ ሰው። ማንን ሊያነሳ ነው እያሉኝ ነው ወዳጆቼ ግራና ቀኝ። ይህ ሰው በ1997 ዓ.ም አዲስ አበባ ውስጥ ምርጫ በነበረበት ጊዜ ትንሽ ችግር ነበርና ያን የምርጫ አጣሪ ኮሚሽን አንዱ የነበረው ምትኩ ተሾመ ነው። ምትኩ ተሾመ ሰነድ ስጥ ተብሎ በተገደደበት ጊዜ እኔማ ሰነድ እናንተ በምትፈልጉት መስመር ሰነድ አዘጋጅቼ አልሰጥም፣ አልፈርምም። ከነ እውነቱ ከነ ሙሉ ሰነዱ እያሳደዱት ስለነበር አምልጦ አሜሪካን ሀገር ገብቷል። ከዚያም አሁን በለውጡ ስርዓት ተመልሶ ወደ ኢትዮጵያ መጥቷል። ምትኩ ተሾመ ታሪክ አይረሳህም፣ ኢትዮጵያ አትረሳህም። የእውነት ኖረሃል፣ ወደፊትም ትኖራለህ። ባህሪህም የእውነት ነው። ባለህበት ከነ ቤተሰቦችህ መልካም ጊዜ እመኝልሃለሁ። ምትኩ ተሾመ ያደገበት ሰፈር ነው። ሳላነሳው እንዴት አልፋለሁ? ታሪክ ይወቅሰኛል። ከዚህ ወደ ላይ ደግሞ ያው ትንሽ ቆየት ብለው ነው የመጡት፣ ግን ሚኒስትሯ የክብርት ሚኒስትር የነበሩት ዳግማዊት ሞገስ ሰፈር ነው። በኢትዮጵያ የእግር ኳስ ታሪክ ውስጥ እኛም ትንሽ ደርሰንበታል። እዚህ ቤት ውስጥ ትልቅ ኳስ ተጫዋች ነበር። አባቱ ጀግና ናቸው፣ እሱም የእግር ኳስ ጀግና ነበር። አሁን አሜሪካ ነገር ነው ያለው። እስቲ አውጋን። ኦኬ፣ ይሄ ከጀርባችን የምታዩት ቤት ታዋቂው እግር ኳስ ተጫዋች መሰረት ወላና ቤት ነው። መሰረት ወላና ለአዲስ አበባ ዩኒቨርሲቲ ተጫዋች ነበረ። እዛ ተጫዋች ሆኖ ነው ለብሔራዊ ቡድን የተመረጠው። ትንሽ ቢቀርበኝም የ1 ዓመት 2 ዓመት ቢቀርበኝ ነው። ጥሩ ጓደኛችን የነበረ ጥሩ ምግባር ያለው ጸባይ ያለው ልጅ ነው። ዳዊትን እኔ ላንሳው ብዬ ነው። ዳዊትን እኔ ላንሳው ውስጥ ወንድሙና እህቶቹም አብረው ይኖሩ ነበር። እሱን ሳነሳ ወንድሙን ዳዊትን ሳላነሳ ብቀር ደስ አይለኝም። ዳዊትም ጓደኞቹን ወዳድ፣ በጣም ርህሩህ የሆነ ልጅ፣ ከውጭ ሲመጣ አሁን ከአሜሪካን ሀገር ነው ያሉት ሁለቱም፣ ሲመጣ የድሮ ጓደኞቹን አስታውሶ ጋብዞ የሚሄድ ተጫዋች ስለሆነ እሱንም ማንሳት የግድ ነው። በዚህ አጋጣሚ መግለጽ መፈልገው አባታቸው በጣም ጀግና ነበሩ። በኢትዮ ሶማሌ ጦርነት ጊዜ ትልቅ ጀብዱ የፈጸሙ ጀግና ነበሩ። ኮሎኔል ኦላና ጂዳ የሚዘነጉ አይደሉም። እማማ ይሻረግም የሚረሱ እናት አይደሉም። እቴነሽ ታላቅ ናት። መሰረት፣ ከዛ ገነት፣ ከዛ ሮማን፣ ከዛ ዳዊት ኦላና። ከጀርባው ያለው አሁን ቀበሌ የገባበት ጣቢያ የነበረ ነው በፊት። ከዚህ ጀርባ አሁን ነው ይህንን ቀበሌያችን የሰራው። ግን ከዛ በጣም ዘመናዊ የሆነ ቤት ነበረ፣ ጣቢያ ነበረ። ከጣቢያ በፊት ደግሞ አቶ ካሳሁን ገብሩ የአክሱም አዳራሽ ባለቤት መዝናኛ ቦታ እንደነበረ አስታውሳለሁ። ትልቅ ግቢ ነበር። ከነ መሰረት ወላና ጋር ይጫወቱ የነበሩ የእግር ኳስ ተጫዋቾችን እናንሳ። ያኔ ብዙ እግር ኳስ ተጫዋቾች ነበሩ። አስኳ ነበር ፌዴራል ትምህርት ቤት ውድድር የሚካሄደው። 10 የሚሆኑ ቡድኖች ይወዳደሩ ነበር። እነዛ ውስጥ ብዙ ተጫዋቾች ነበሩ። ሳልቫቶሪ ቼስተር ከኛ ሰፈር ለሲምባ የሚጫወቱ እነ ማሪዮ ነበሩ። ይታገስ ሸቴ ነበረ። ይታገስ ሸቴ በጣም ጎበዝ ተጫዋችና ሰው ወዳድ የነበረ ሰው ነው። በቅርብ ነው እንደ ወር ቢሆነው ነው ህይወቱ ካለፈች 40 ቀን አለፈው መሰለኝ። በሱ ቀብር ላይ እንደውም ከብቶቹ ጋር ተገናኘን። ዘውዱ ዘንዶ የሚባል ከጴጥሮስ አካባቢ፣ ወንደሰን የሚባል እንዲሁ ከጴጥሮስ አካባቢ፣ በቀለ
ሌሎችም ጋር ተገናኝተናል እና ብዙ የእግር ኳስ ተጫዋቾች የነበሩበት ሰፈር ነው። ከዛ ውስጥ ግን በጣም በእውነት ለምን ሊረሳ የማይገባውን በቅርብ ህይወት የተለየን ይታገስ እሸቴ በጣም ሰው አክባሪ ትሁት። በኢትዮጵያ ሆቴሎች ስር የፊንፊኔ ሆቴል ፍሎዋ ፊንፊኔ ማኔጀር የነበረ ሰው ነው። በስፖርቱ ላይ ደግሞ ያንን የእግር ኳስ ቡድን ውድድር እንዲኖር ያደረገ ይታገስ እሸቴ ነው። እሱን በዚሁ ማስታወስ እወዳለሁ። እስኪ ያስኮ ልጅ ነኝ የምትሉ የት ናችሁ? እኔ እዚህ አካባቢ ተወልጄ ነው ያደግኩት ብላችሁ ሲያስቀምጡ መልእክት ማስቀመጫው ላይ የምትከታተሉት ታምሩ ብርሃኑ ቲዩብ ነው። ወዳደግኩበት ሰፈር ሄጃለሁ። በጣም ትልቅ ሰዎች ያፈራ ሰፈር ድም ነካነካን ያደረግነው። አሁን ግን ከነ ምስሉ ታስገቡልኛላችሁ። ከዚህ በስተግራ አጥሮ የሚገኘው እኔ በውስጤ ትልቅ ቦታ ስላለኝ ነው። ምንድነው ትልቅ ቦታ አለኝ ስል አንደኛ የመጀመሪያ ነገር ከማንበቤ ጋር ማንበብ ከኔ ጋር እንዲዋሃድ ካደረጉት ሰዎች አንዱ ታዬ ወርቅ አሉላና ሰይፈ ስላሴ ደምሴ ናቸው። ምክንያቱም ታዬ ወርቅ አሉላ ምን ትሰራለህ እዚህ ሰፈር ለምን ማታነቡ ከሚቆጡኝ ታላላቆች አንዱ ነበር። ታዬ ሁልጊዜም ይሄንን አነሳዋለሁ። ታዬ በማንበብ ውስጥ ለኔ ብቻ አይደለም ለሰፈር ልጆች ትልቅ አስተዋጽኦ አለው። ታዬ ወርቅ አሉላ ማለት ቅድም አንስተነዋል የሚኪያስ አሉላ ወንድም ነው። ቤታቸው በጣም ሰፊ ነው። ከታሜ ጋር እንሂድ። አቤት 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 ብረሳው እንዴት ይሆናል? በቀድሞ ስርዓት የትራፊክ ፖሊስ የነበረው ወንድማችን ወንድማችን ሳምሶን ከበደ በኋላም እኔ ሁለት ፊልሞች ላይ ሰርቷል። ሳሚ እንወድሃለን። የመጽሐፍ ዝንባሌው አለኝ። ወታደር 30ኛ መኮንኖች ኮርስ አንድ ቫይበር ጎጆ አለን። እዛ ላይ ነበረ ብዙ ጊዜ የሚመስለኝን የገጠመኝን ያሳልፉት ውጣ ውረድ ጽፍ ነበረ። እዛ ያንን እያዩ ነው ጓደኞቼ ለምን አትጽፍም ለምን አታወጣም ይሉኝ የነበረው እና ለመጻፍ ያነሳሳኝ አንዱ ይሄ እዛ 30ኛ ጎጆ ላይ አወጣው የነበራቸው አርቲክሎች ናቸው። ሌላው ደግሞ ምንድነው እንደምታውቀው የኔ ህይወት ብዙ ውጣ ውረድ የበዛበት ነው። ምናልባት ወደፊት በጽሁፌ ላይ ትረዳው ትችላለህ። ስለዚህ የህይወት ኤክስፒሪየንስ ብዙ አለኝ። በተለያየ ቦታዎች የገጠመኝ ልምድ አለኝ። ሌላው ደግሞ እንደምታውቀው ትንሽም ይሁን ትልቅ ካሁኑ ጊዜ ይልቅ በእኔ ጊዜ የነበርን ሰዎች እናነባለን። እንዳሁኑ ዝም ብለን አጫጭር ነገሮች አይደለም የምናየው እና ትንሽም ስለምናነብ ያው የመጫርቱ ሐሳቡና ፍላጎቱ አለ። ከኔ ቀደም እንደነበሩት ሰዎች ባንሆንም ማለት ነው። ከኛ ቀደም የነበሩት ታውቃላችሁ በጣም አንባቢዎች ናቸው። ሃይስኩል እያሉ ነው ብዙ ነገር እንደሚጨርሱ የነበረው። እኛም ቢትሆን ያቅሚቲ ደግሞ ትንሽ ስለምናነብ ያችን ጽፌ ባስተላልፍ የሚቀጥለው ትውልድ ባስተላልፍ በሚል ነው። የሚገርምህ ነገር እነዚህ አሁን ምናልባት ጻፍኳቸው ታሪኮች ከ30 ዓመት በፊት የነበሩ ገጠመኞች ናቸው እንጂ አሁን አይደለም። አሁንማ ይሄው ኢንተርኔቱ ገብቶ እንደናንተው ባጫጭር ጽሁፍ ተለክፈን ያለ ነው። እሱኑ ቶሎ ገለባ አድርጌ ነው የሚሄደው እንጂ ይሄ ሁሉ ትዛዎቼ ከ30 ዓመት በፊት የነበሩ ናቸው። ይሄ ጻፍኩት ጽሁፍ የኔን ታሪክ ተከትሎ የሚሄድ ነው ማለት የኔን ታሪክ አይደለም። ታሪኬን እንዲሆኝ የሚለውን አይደለም የሚለው ግን ምንድነው በዚህ በህይወት ታሪኬ ውስጥ የገጠሙኝን ገጠመኞች ነው የጻፉበት ያለሁት። ለምሳሌ ለአንተ የላኩልህ ጽሁፍ ውስጥ ከሁለት ጽሁፎች አንዱ ስለ ሰፈራችን መኪኖች ነው የሚያወራው። ያ ማለት እዚህ ሰፈር ስለነበርኩበት ስለ አቶ ገብረ ማርያም፣ ስለ አቶ ሰለሞን ባህሩ፣ ስለ አቶ አራጌ፣ ስለ ወይዘሮ አልማዝ መኪኖች ነው የጻፍኩት ማለት ነው እና የኔን ህይወት ታሪክ ሳይሆን በህይወቴ ውስጥ ያጋጠመኙን ገጠመኞች የጻፉበት መጣጥፍ ነው ማለት ነው። በስነ ጽሁፍ ሙያ ውስጥ ያላችሁ አርታኢ የሆናችሁ ሰዎች፣ በሀያሲነት የምትታወቁ ሰዎች ይኸው ጋሽ በነበሩ መጣጥፎች አሉት ሪራይት በማድረግና በተገቢው መንገድ ሀይሳችሁ ለማሳተም ዝግጁ ከሆናችሁ ኤኒ ታይም ማግኘት ትችላላችሁ። በእኔም በኩል ልታገኙ ትችላላችሁ። እንግዲህ አሁን እያዋዛን የት ደረስን መሰላችሁ? በጣም በኢትዮጵያ ውስጥ በተለይ በረቂቅ ስዕሎቹ የሚታወቀው ሰዓሊ በአንድ ወቅት አዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት መምህር ነበሩ። እንግዲህ ከተሳሳትኩ አላውቅም፣ ዳይሬክተርም ነበሩ። ሰዓሊ ቀራጺ ዘሪሁን የትምጌታ ትልቅ ሙያተኛ ናቸው። ለኢትዮጵያ የገዘፈ ሙያተኛ ነው። ሌላ የበለጠ በእኔ የሚያብራራልን ታሪክ ጋሽ ጥላሁን፣ ጋሽ መሐሙድ፣ ታምራት ሞላ፣ ብዙነሽ በቀለ፣ ሂሩት በቀለ፣ አቤት ስንቱን፣ አለማየሁ እሸቴ፣ እነዚህ እና ሌሎችም ታዋቂ ድምፃውያን ተፈራ ካሳን ጨምሮ
በፊት ይመጡበት የነበረው ታዋቂ የምሽት ክለብ ነው። ይሄ ሁሉ ታዋቂ ድምፃውያን ይሄን ቤት ሳያነሱት አይቀሩም በታሪክ። አክሱም አዳራሽ መጀመሪያ ከሚባሉት የምሽት ክለቦች አንዱ ነው። በነገራችን ላይ ምሽትን በል እንጂ በቀንም የተለያዩ የሙዚቃ ድግሶች እንደነበሩበት ይነገራል። አክሱም አዳራሽ ስንል ብዙ ተያያዥ ታሪኮች አሉት። ምክንያቱም የመጀመሪያዎቹ ዲ ታክሲዎች የቀድሞ ኦፔል፣ ታኑስ አንዳንዴም በፈረስ እንደሚመጣ ይነገራል። በጣም 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 ከከተማ ወጣ ተብሎ የመዝናኛ ቦታ ነበር ይሄ አክሱም አዳራሽ። በጣም ትልቅ ትዝታ አለ። አቤት አቤት አቤት! እንግዲህ ምን ልበላችሁ፣ ቀደምት ነበር። አሁን እንግዲህ በመኖሪያ ሰፈርነት ተተክቷል ሰፈሩ። ከዚህ በስተጀርባ በንዬ ጽሁፍ ላይ ያየሁት ነው። የደርግ ባለስልጣናት ብቻ የሚገቡበት ቤት ነበር። የደርግ ባለስልጣኖች ብቻ አውቀዋለሁ። ቤት ውስጥ ገብቼ ቢራ ጠጣለሁ ምናምን አይቻልም። የሚገቡት የደርግና የደርግ ባለስልጣናት ብቻ ናቸው። ቪላ ሆቴል ይባል ነበር። ስለ ቪላ ሆቴል ጽሁፍ ላይ አንብቤያለሁ በእኔ። አዎ ስለ አክሱም አዳራሽም ስለ ቪላ ሆቴልም እዛች ላኩልህ ጽሁፍ ላይ አንስቻቸዋለሁኝ። ቪላ ሆቴል ቆየ ሆቴል ነው። በ68 ዓመተ ምህረት ባለሳሳት ጓደኛችን ሟቹ ነፍሱ ይማረው መስፍኔ ጋብዞኛል። እዛ ቤት በነገራችን ላይ 2 ጊዜ ነው የተጋበዝኩ። አንዴ መስፍኔ ጋበዘኝ፣ ሁለተኛ ጊዜ ደግሞ አንድ ወዳጄ አንድ ዘመዴ ጋብዞኝ ገብቻለሁኝ። ግን የሚታዘን ሰው አልነበረም። በመጀመሪያ ደረጃ መኪና ካልተያዘ አይገባም። እዛ ቤት ውስጥ መኪና ካልተያዘ አይገባም። ዘመዴ መኪና ይዞ ነበርና ገባን። ከገባ በኋላ ቁጭ አለን። ውስኪ የሚያዝም ሰው ውስኪ አለ፣ ቢራ የሚያዝ ሰው ቢራ አለ። ሁለቱንም አይናችን እያየ መደርደሪያ ተደርድሮ የለም ተባልን እና 2 መላምቶች ነበሩኝ። ለዛ 2 መላምቶች ነበሩኝ። ምንድነው? አንዱ መላምቴ ያው እኔ የሰፈር ልጅ መሆኑን ሳጤኑ አልቀሩም። እንዴት የሰፈር ሰው ደፈረንም በሚል ላይ ታዘዙ ይችላል ብዬ አስባለሁ። ሌላው ደግሞ መላምቴ ምንድነው? አንዱ የደርግ አባል ደውሎላቸው ይሆናል እንመጣለን ስላሉ ያው ከእንደኔ ሰው አጽድተው መጠበቅ እንዳለባቸው እንደተሰማኝ ምንድነው ያኔ ከመንግስቱ ኃይለማርያም ውጪ በተረፈ ያለ ሰው ይገባል እዛ ቤት ውስጥ እናውቃለን። እና ሙሉ ጊዜ በሩ ዝግ ነው፣ እንዳማረበት ነው ያለው። ባታምኑኝ ቤቱ የጭቃ ቤት ነው። ግን ጭቃው 6 ወር እንደተረገጠ ሰምቻለሁ። ሰፈር ሰው ሁሉ ሸቷል። ገማን እስኪል ድረስ ተረግጦ ነው የተሰራው። የሚገርማቸው አሁንም ግን እንዳማረበት ያለ ቤት ነው። በጣም ዘመናዊ ቤት ነው። በጣም እንዳማረበት አሁን ደግሞ ኢትዮ ካናዳ ተብሎ ትምህርት ቤት ተከፍቶበታል እና ልጆቻቸው ተሾመና አብሮ አደጋችን ናቸው። አብሮ ይኖሩ። ተመልካቾቼ ፕራይቬሲ ላለመንካት ነው የማንቀርጸው። ተመልካቾቼ ይሄን ታሪካዊ ቤት በጣም የሚገርም ቤት እኮ ነው ያሳየናችሁ። እኔ ስለ አክሱም አዳራሽ ሳስብ አልጠግበው እንዴ። ለምሳሌ ከዚህ ከአክሱም አዳራሽ ጀርባ ሻምበል አፈወርቅ ዮሐንስ አሉ እኮ። በኢትዮጵያ የመጀመሪያ ማስታወቂያ ሰራተኛ በኢትዮጵያ ቴሌቪዥንና ሬዲዮ ደራሲ ሻምበል አፈወርቅ ዮሐንስ አውቶቡስ ላይ እንኳን ተደግፈው እንደዚህ መጽሐፍት እያነበቡ ይሄዱ ነበር ይባላል። አይገርም? ሚኪ በጣም ነው የማመሰግነው። ይባላል አይደለም። ሻምበል አፈወርቅ ዮሐንስን በአይኔ አይቻቸዋለሁ። ባስ ውስጥ ከ19 ቁጥር ሰፍራ ስመጣ ባስ ውስጥ እያነበቡ እንደመጡ እኔ አውቃለሁ፣ በደንብ አውቃለሁ፣ አይቻቸዋለሁ። ሱቅ ለእቃ መጠቅለያ ይሸጡ ነበር እዚህ ሚሽን የሚገኙ ልጆች እኛ ጓደኞች አብሮ የነበሩ ጓደኞች ያን ቶፖሊኖ የሚባል መጽሔት አለ። ቶፖሊኖ መጽሔትን ከሱቅ ገዝተው ሁሉ ይሄዱ እንደነበረ አውቃለሁ። ሻምበል አፈወርቅ እና በነገራችን ላይ የሻምበል አፈወርቅ ልጅ ዮሐንስ አፈወርቅ የሚባል አለ፣ በህይወት አለ። እሱም ጎበዝ አንባቢ እንደሆነ እሰማለሁ። በህይወት አለ፣ ጎበዝ አንባቢ እንደሆነ እሰማለሁ። ተመልካቾች አሁን እየሄድኩበት ያለሁት በፊት ኢያሱ ጠበል ነው የሚባለው። ኢያሱ ጠበል ይባል ነበር። ተመልካቾች ምናልባት እንግዲህ ሁሉንም ታሪክ ማወቅ ከባድ ነውና ስለ ኢያሱ ጠበል አመጣጡን የምታውቁ ካላችሁ የአስኮ ልጆች እስኪ ገባ ብላችሁ መልእክት ማስቀመጫው ላይ መልእክት አስቀምጡልን። ያ የፊት ለፊት የምታዩት አስኮ ጫማ ፋብሪካ የነበረው በኋላ ጥቁር አባይ ጫማ ፋብሪካ የተባለው ነው። እንግዲህ በዛሬው ዝግጅታችን እዚህ ድረስ ነው መሸፈን የምንችለው፣ ምክንያቱም ይረዝማል። በቀጣይ ደግሞ ትንሽ ቆየት ብዬ ደግሞ ከዚህ በኋላ ደግሞ ሌላኛውን የአስኮ ገጽታ ደግሞ በደንብ እንጎበኛለን። አስኮ ሰፊ ነው፣ ትልልቅ ለኢትዮጵያ አበርክቶ ያላቸውን ሰዎች ያፈራ ነው። እንመጣለን ገና አስኮ። ምክንያቱም ወደ ላይ ከፍ ስንል እነ ድምፃዊ ብርሃኑ ይዘንጋው፣ እነ ተዋናይት አስቴር አለማየሁ
አረ ብዙ ናቸው፣ በጣም ብዙ ናቸው ወደ ላይ ያሉት። ግን እንመጣለን። እስጢፋኖስ አለማየሁ፣ አረ ብዙ ናቸው። የድምፃዊት ትዕግስት በቀለ ቤት ደግሞ ከዚህ በስተጀርባ ነው። ድምፃዊት ትዕግስት በቀለን እንግዲህ ባለፈው ዝግጅት ላይ እንደተከታተላችሁት ጣሊያን ድረስ ሄጄ አግኝቻታለሁ። የትዕግስት በቀለ ሰፈር ተመልካቾቼ፣ እዚህ ጋር ለመንገዱን አቋርጬ ለመዞር ያሰብኩበት ምክንያት አለኝ። ይህም ምክንያቴ ወደ ላይ ወደ አስኮ ከወጣን ብዙ ልናነሳ ነው። ስለዚህ ራሱን ችሎ አንድ ክፍል ለማንሳት አስቤያለሁ። በዛውም ደግሞ የአስኮ ልጆች ማህበር አለ። ይሄ ማህበር ደግሞ ግንቦት ላይ አጠቃላይ ስብሰባውን ያደርጋል። ስለዚህ እዛ በዓል ላይ ተገኝቼ እንደማቀርብላችሁ ተስፋ አድርጋለሁ። ከታሜ ጋር እንሂድ። እንደ ኢትዮጵያ የገዘፈች ሴት እኔ ኢትዮጵያ ነው ምላት። ምክንያቱም ኢትዮጵያ ውስጥ እያለች መድረክ የምታንቀጠቅጥ ተዋናይት ነበረች። ከዛም ዳይሬክተር ነበረች፣ ደራሲም ናት። ለብዙ ድምፃውያን ግጥም ሰጥታለች። ከዚያ ደግሞ አሜሪካን ሀገር እንኳ ሄዳ እንደገና ማዕከል አቋቁማ ብዙ አገልግሎት የሰጠች በመስጠትም ላይ የምትገኝ ትልቅ ባለሙያ ናት። አርቲስት ዓለም ፀሐይ ወዳጆ። አርቲስት ዓለም ፀሐይ ወዳጆ እዚሁ ሰፈር ነው ተወልዳ ያደገችው እዚሁ ነው እና የፊታውራሪ ሀብተ ጊዮርጊስ ተማሪ ነበረች። በዛን ጊዜ እኔ እዚሁ ሆኜ ፊታውራሪ ሀብተ ጊዮርጊስ ትምህርት ቤት ቲያትር ሲያሳዩ አስታውሳለሁ። መላኩ አሻግሬ ነበር አስተማሪያቸው። እዛ ቲያትር ሲያሳዩ አስታውሳለሁ። ያሳያት እሱ ነው እና እዚህ ያስተምር ነበር። እዛ ላይ ቲያትር ሲያሳዩ ሁላ ቲያትር ሲያሳዩ ትዝ ይለኛል። ከባለቤት ያክስት ጋር ጓደኛ ናቸው ብያለሁ። ሰፈራችን ውስጥ እና ተረፈ ሞላ ቤት ውስጥ ሌሎቹ ቀደም ብለው ቲያትር እዛ ሰፈር ተሰርቶ ታይቷል። ከዓለም ፀሐይ በፊት እዛ እነ ተረፈ ሞላ ጋው ሰፈር በእውነት ማን ነው ሰሪው? እነ ካሴ መስቀሌ፣ አባይነሽ መስቀሌ፣ ሻዩ ድግሞ የምትባል ነበር። እንደውም የወንድ ካሴች የወንድን አክት እንደ አባት የወንድን ገጸ ባህሪ ወከላ ነው ነበር። ከዛ በኋላ መሰለኝ ነው የነሳው። ኔክስት ታይም ዓለም ፀሐይ ተካታበት ጥናት ተካሂዶ ነበር። እኔ ነገር ዓለም ፀሐይ ስለምሰማው ውሸት የለኝም። ገብቷል ነበረችበት። እንደ ልጅ ሆኜ እዛውጥም ማጥናት አልተወንኩም። ማጥናት ጀምረን ግጥም እንትን ነው የግጥም ተውኔት ነው። እሷም አለችበት፣ ሸዋዬ ድጉማ አለችበት፣ ምናምን አለችበት። ሳይሳካ ቀረ እንጂ እዚህ ዓለም ፀሐይ እዚህን ልታሳይ አለው ነው ነገር ልታሳይ ነበር። ዓለምዬ እንግዲህ ስትመለከች ያለሽበት አሁን ያለሽን ስለ ኢትዮጵያዊነት ያለሽን አመለካከት እንኳን እኔ እንግዲህ አብዛኛው ኢትዮጵያዊ ያውቃልና እኔ ኢትዮጵያ ነሽ ነው የምልሽ። ምክንያቱም ስምሽን ተሻምቶታልና ማንነትሽ ይሄን ታሪክሽን እኔ እዚህ ሰፈር መኖርሽን አውቃለሁ። ግን ፊታውራሪ ሀብተ ጊዮርጊስ መማርሽንና ጋሽ መላኩ ከዚህ እንደወሰደሽ አላውቅም ነበር። እንግዲህ እስኪ አጭር ነገር መልእክት እንደምትልኪልኝ ተስፋ አለኝ። ዓለምዬ ይመችሽ ባለሽበት የኛ ድንቅ ባለሙያ። አንዳንድ ነገሮች ተቀይረው ማየት ደግሞ እንዴት ደስ ይላል። ለምሳሌ እዚህ መደዳ ልክ እንደ ድሮ በላይኛው እንደምንለው ገደል ግቡ የሚባል ነበር። አሁን ግን ቤተክርስቲያን ሆኗል። እንትኑን አየሁ። በነገራችን ላይ እዚህ ላይ አንድ የሰይፈን ግጥም ታዘበኛለህ? እስቲ በል አላማጣ የሚባል ጠጅ ቤት ጠጅ ቤት ነበር። ከላይ አላማጣ ከታች ገደል ግቡ ምን ነው ለአስጎሪም ብታስቡ ብሎ አስጎሪ ማለት እዛ ነበር። ግሮሰሪ አለች እዛ ጋር ከላይ አላማጣ ከታች ገደል ግቡ እናንተ ነው ለአስጎሪ ትንሽ ብታስቡ የሚል ነገር እንደዛ ነገር ነበር። ሰይፈ ግጥም ነበረች። ሰይፈ ጥሩ ገጣሚ ነበር። ግን ግጥሞቹ አሉ አሁን እንደው እኔ በእንትን እንኳን አንድ መጽሔት ነበረው ነበረው መድብል ነገር ነበር። አይደለም ጋዜጣ ሳትም ነበር እኮ ዊክሊ ረፍት ነገር ሚዛን ይሁን ምናምን ባለው እዛ ላይ በየጊዜው ያወጣ ነበር የራስ ግጥም ሚዛን ይሁን ምናምን ግጥም ሚዛን ይሁን ብቻ ስለ ፍትህ ምክትል አዘጋጅ ነበር እና እዛ ላይ ነበር። እህቴ ጋር ይኖራል አሉ እና ይሄ ነው አስጎሪ። ይሄ ነው ቅድም በታሪክ አንስቼላችሁ ነበር። ይሄን አካባቢ ከላይ ሆነን ያነሳ ነው። በነገራችን ላይ የነሚኪያስ ቤተሰብ ተጽዕኖ ፈጣሪ ከመሆኑ የተነሳ ወንዙ ራሱ አሉላ ወንዝ ነበር የሚባለው። ከዚህ ጀርባ ያለው
ልክ ነኝ በንዬ? አዎ አሉላ ወንዝ ይባል ነበርና ወንዝን ያህል ነገር ተጽዕኖ ፈጣሪ ቤተሰብ ነበርና በጣም ትልቅ ቤተሰብ ነበር እውነት። አሁንም ደግሞ የሚገርመኝ ነገር ምንድነው እንግዲህ ሶሻል ሚዲያ ላይ እንገናኛለን ከቤተሰብ ጋር። አሁንም ትልቅ ቤተሰብ ነው። አሜሪካን ሀገርም ሄደው የተሰባሰበ ትልቅ ቤተሰብ ነው። እንደ ገዘፈ ያለ ቤተሰብ ነውና ሁላችሁም በያላችሁበት ስለምትሰጡኝ አስተያየት ስለምትልኩልኝ ወንድማዊ መልእክት ባላችሁበት ያሉላ ቤተሰቦች ይመቻችሁ። ታዬ አንዳንዴ ሰላም በለኛ አይደለም ታዬ ዝም ብለኛል። እስቲ በዚህ አጋጣሚ ይሄ መልእክት ይደርሳል። ታዬ ወርቅ አሉላ ይሄ ኢሳያስ አሉላን አገኘው ታሪክ እየሰራ እንዴት ነሽ? ታዲያ ሲስ ደህና ነህ? እንዴት ነህ? ምንድነው በምን በተመለከተ ዩቲዩብ ነው ዩቲዩብ ኢሳያስ አሉላ የኛ ኢሚዲየት ታናሽ ነው። ኢሳያስ አሉላ ቅድም በተደጋጋሚ ያነሳ ነው የአሉላ ፋሚሊ ውስጥ ያለ እንግዲህ ስንተኛ ልጅ ነው? ስድስተኛ ልጅ። ተጽዕኖ ፈጣሪ ቤተሰብ ነው ያልኳቸው ይሄ ነው እንግዲህ ወንዙ ሳይቀር በአባታቸው ስም ነበርና የሚጠራው በጣም ተጽዕኖ ፈጣሪ ቤተሰብ እያልኩ እያነሳው ነበር። ይሄ አንተ ነው ጎሚሳው ላቢያጅ ተክተሰማ ነው ከፍተኛ ባለሀብት አስኮ ውስጥ ኢሳያስ ነው ይባላል። ያው ስራ ነው ባለሀብት ነው ይባላል ኢሳያስ አስኮ ውስጥ። ክርስቶስን የያዘው እኮ ባለሀብት ነው። የንጉስ ልጅ እኮ ሀብታም ነው ድሮ የንጉስ ልጅ እኮ ሀብታም ክርስቶስ እኮ አባቴ እውነት ስለዚህ የንጉስ ልጅ ነው ልውል ነኝ። በቃ ይመችሽ ስላገኘው ደስ ብሎኛል። ይኸው በስተቀኝ የምትመለከቱት ቅድም ያነሳ ነው የነ ሚኪ ቤተሰብ ቤት ነው። በጣም ሰፊ ግቢ ነው። 42 አይነት የተለያየ ዛፍ አለ። አሁንም 42 አይነት የተለያየ ቅድም ያነሳውላችሁ ቤተሰብ እዚህ ነው። አሁንም ደግሞ አለው የአቶ አሉላና የወይዘሮ ገበያነሽ ቤተሰብ እዚህ ነው ያለው። እንግዲህ ከላይ ልጀምር ብያቸዋለሁ። ጥሩ ሀረግ አሉላ፣ ሊሻን አሉላ፣ ታየ ወርቅ አሉላ፣ እስክንድር አሉላ፣ ሚኪያስ አሉላ፣ ኢሳያስ አሉላ፣ ሰዋሰው አሉላ፣ ከዚያ ደግሞ ምህረት አሉላ፣ ሸዊት፣ ከዛ ደግሞ ቶማስ ያረሳ። ይሄ ታሪካዊ ያቱ ሪኮ ፊሊል ነው ግን ከዛ ፊት እኔ አልደረስኩባቸውም። ማመላችን አውቃቸዋለሁ። አባቱ ጣሊያናዊ ነበሩ። አቶ ፊሊሎ ማለት ነው። ፋሚሊያቸውም እዚሁ ነው እንደ ቤዝ የነበረው የአቶ ሪኮ ፊሊሎ አባት ወፍጮ ቤት ነበራቸው እና በነገር ምን መሰለህ ሚሽ አሁን በረዶ ፋብሪካው አሁን ከልጁ እንደተረዳሁት ከሪኮ ልጅ አሁን ጓደኛዬ ነው የፌስቡክ ጓደኛ በጣም እንግባባለን። እንደተረዳሁት ፋብሪካው የእሳቸው ነበረ። እንደተረዳሁት የእሳቸው ነበር እና አቶ ሪኮም ኬሚስትሪ ተፈሪ መኮንን ድሮ የተማረ ተማሪ ኬሚስትሪ አሪፍ አስተማሪ ነበር ይገልጹለታል። ግን ድምጻቸውን ሰምተው ታውቃለህ? አቶ ሪኮ አውዴ ኮልታፋ ነው አይደለ? ኮልታፋ ልጁም እንደዚህ ኮልታፋ ነው። ልጁም ኮልታፋ ጣሊያን ኤምባሲ ውስጥ አድሚኒስትሬሽን ላይ ነው አክቲቭ ልጅ ነው አውቀዋለሁ። እና በጣም እንትን በቀደም የፈረስ ውድድር ላይ አግኝቼው ነበር ጣሊያን ኤምባሲ ውስጥ። ሌላው እንግዲህ ይሄ ደግሞ የቀድሞ የአቶ ገብረሃና ሳለ መስቀል ትልቅ መዝናኛ የነበረ ቤት ነው። ትልቅ ቡና ቤት ነው። ከሳቸው በፊት ሌላ ታሪክ ካለ አላውቅም። እንግዲህ ይታገስ እሸቴ ቅድም ያልናችሁ የእግር ኳስ ተጫዋች የአቶ ገብረሃና ወንድም ልጅ ነው። በጣም ትልቅ ፋሚሊ ነው። እንግዲህ አስኮነን ያላችሁ እስቲ እኔ አስኮ ልጅ ነኝ በሉ፣ እስቲ የጉለሌ ልጅ ነኝ በሉ። የት አላችሁ? ይህ ታምሩ ብርሃኑ ቲዩብ ነው። እንግዲህ ታሪክ እየተቀየረ ይሄዳልና ያ የነበረው ትልቅ ቡና ቤት አሁን ደግሞ ወደ ትምህርት ቤት ተቀይሯል። ይሄ እንግዲህ ያሳደገችን ቤተክርስቲያን ናት። እንግዲህ ቅዱስ ፍራንቺስኮስ ገዳም በኢትዮጵያ ካቶሊካዊት ቤተክርስቲያን ስር ያለች ናት። ገዳም ነው ግን ደግሞ ቤተክርስቲያንም አለው እና እስቲ ሰላም በለኝ። እንዴት ነህ ፍፄ? ደህና ነህ? እንደምን እንኳን ደህና መጣህ። እንዴት ነህ? ይኸው እንግዲህ ይኸውላችሁ ይኸው ምንም አርጅቼ እዚህ ቆየህ እኮ ከመጣህ ስንት ጊዜ ሆነ?
አመት ከ6 ወር አመት ከ6 ወር እንግዲህ አሜሪካን ሀገር ቆይታውን ጨርሶ ደግሞ ፍጹም ወደ ኢትዮጵያ ዞሮ ግን ወደ ኢትዮጵያ ተመልሶም ዞሮ ቤተክርስቲያናችን አትለቀንም። ፍራንቺስኮስ በወፍ በረር እንጎብኛት። ተመልካቾች ይሄ ቅዱስ ፍራንቺስኮስ ቤተክርስቲያን እዚህ ነው። ከልጅነታችን ጀምሮ ትምህርተ ክርስቲያንን እየተማርን ያደግ ነው። በአካባቢው የሚሽን ልጆች ነው የሚባለው፣ ግን በዋናነት ቅዱስ ፍራንቺስኮስ ገዳም ነው። የቅዱስ ፍራንቺስኮስ ቤተክርስቲያንም ውስጡ አለ። ሁለቱም የተያያዙ ነው። ቅዱስ ፍራንቺስኮስ ገዳምም አለ፣ ቅዱስ ፍራንቺስኮስ ቤተክርስቲያንም እዚህ ውስጥ አለ። የካቶሊካውያን ቤተክርስቲያን ነው ብቻ ለማለት ግቢው እቸገራለሁ። ምክንያቱም እዚህ አብረን ስንጨዋወት አብረን ስንማማር ፊልም ስናይ ነው ያደግ ነው። ምክንያቱም በድሩና እኔ ለምሳሌ እዚህ ግቢ ውስጥ ብዙ ጊዜ ተጫውተናል። እንደውም ቅድሚያ እንሰጥ ነበረ። ቅድሚያ ስጡ ለወንድሞቻችሁ ይባል ነበር። ከሙህዲን ረዲ ጋር እዚህ ግቢ ውስጥ ብዙ ጊዜ ተጫውተናል። ጡባ ማአት የአካባቢው መሐመድ ያሲንም እዚህ መተን ሙስሊም ወንድሞቻችንና እህቶቻችን ይሄ አብሮነት የተማርንበት ትልቁ መሰረታችን ቢኖር የቅዱስ ፍራንቺስኮስ ግቢ ነውና እኔ ባንዴ ልጎበኘው አልችልም። ምክንያቱም እንደዚህ እዚህ ነው ያደግነው እዚህ ነው የተማርነው ካልናችሁ በቂ ነው። እስቲ የቅዱስ ፍራንቺስኮስ ልጆች በያላችሁበት ካላችሁ ሰላም በሉኛ። የት ናችሁ ያላችሁት? ተመልካቾቼ ዛሬ እንደዚህ ብለን በወፍ በረር እዚህ ደርሰናል። የአስኮ ታሪክ ገና አልተነካም። አሁን የጀመርነው ከወልዴ በረካ እስከ ኢያሱ ጠበል ድረስ ነው የተጓዝ ነው። በቀጣይ ክፍል ደግሞ እንግዲህ ወደ ላይ ደግሞ የሚያስጎበኝ እስከ ሳንሱሲ ድረስ የሚያስጎበኝን ሰው እያዘጋጀን ነውና በቀጣይ ደግሞ ጉብኝታችን ይቀጥላል። ለዛሬ መቼም እንግዲህ ሰው ጉልበት ስሜ ብለያይ ባመሰግን ደስ ይለኛል። ጋሽ በነበሩ ስለሰጠኝ ጊዜ እጅግ አድርጌ ነው ማመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። ከውድ ጊዜ ላይ ሰፍረህ ይኸው የሰፈራችንን ታሪክ ጡረተኛ ጊዜ ሞልቶታል። ተው አትልኝ። ለካ ጡረታ ለመጣል 20 ቀን ስለሆነ በደንብ አልተዋህልም። በነገራችን ላይ እዚህ ጋር ነበር ቆርቆሮ ቤት ፋብሪካ የነበረው፣ በረዶ ፋብሪካ የነበረው እዚህ አካባቢ ነበር። ከዛ በኋላ ነው ሚሽኑ የሰራው። አዎ ፍራንቺስኮስ የተሰራው ከዛ በኋላ ነው። እሺ ነጌታ መልካም ቀን ይሁንልህ። እሺ ሚኪዬ ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። የልጅነት ወጋችንን እያወጋን በዚህ አጋጣሚ ታሪክ በጣም ታውቃለህና ስላገኘሁ ደስ ብሎኛል። በእኔ ነው እኔ ጊዜ ስጠኝ እባክህ ብዬ አስመዝግቤ የመጣሁት የጋሽ በነበሩን ነው። እንግዲህ ይሄ መሰነባበቻ ቦታችን ይሁና። ብዙ ጊዜ የሚያገናኘን ይሄ አይደል የፍራንቺስኮስ ልጅ እንል የለ። ስለዚህ አንድ ነገር ሳናነሳ ትንሽ ቆየት ብሏል፣ ግን የቅርብ ጊዜ ታሪክም ነው። 30 ዓመት አሰባስቤ እዚህ እግር ኳስ አጫውቻችኋለሁ። የሚገርም በቃ አስታውሳለሁ። አሪፍ ተጫዋች እንደነበርኩ ያና ያለው ዘለ ተመልካቾቼ እንዴ ከዛ በኋላ የሚገርም ቀጠለበት ጌታቸው አያሌው ጊዜ እንጫወት ነበር። አዎ ምን ሆነ መሰላችሁ? አስታውሳለሁ። ከቆዩ በኋላ ታላላቆች ከቆዩ በኋላ አሰባሰብኳቸውና እግር ኳስ ላጫውታቸው መጣሁ። ከዛ በኋላ አንዳንዶች ለብርታት ብለው ከእግር ኳስ በፊት ቀድሞ በልተው ነበርና ልክ ጨዋታው እሱኛው ጊዜ አረሳውምና በጣም አመሰግናለሁ ስለሰጣችሁኝ ጊዜ። እግዚአብሔር ያክብርልኝ። መልካም ቀን ይሆንላችሁ። እሺ እናመሰግናለን። ተመልካቾቼ እንዳያችሁት ነው በንዬ ወግ ያውቃል። ሆን ብዬ ነው እሱን የቀጠርኩላችሁና ስለኛ ሰፈር እንዲያወጋችሁ ያደረኩት። ምክንያቱም ታሪክን እየጻፈ ሁሉ አስቀምጦልናልና እንግዲህ ሁላችንም ኃላፊነት አለብን። ይህንን ታሪክ አሰባስበን የማሳተም ለሰፈራችን ስንል የማሳተም ኃላፊነት አለብንና በዚህ አጋጣሚ ጥሪ አቀርባለሁ። ሚኪ አሳሉላ አብሮ አደጌ፣ እስቲ የሚኪን ጓደኞች እኔ ሚኪ አብረን የነበርነው ጓደኞች እናንሳ። ሚኪ አሳሉላ፣ ታምሩ ብርሃኑ፣ አፈወርቅ ዮሐንስ፣ ተኩሽ፣ አቤት ስንቱን እናነሳለን። አብረን ቆየን። በያላችሁበት እድሜና ጤና ይስጥልን። እስኪ ሰላም እንባባል፣ አብረን እንሆን። ተመልካቾቼ እስካሁን ድረስ ያስጎበኘኋችሁ አስኮ በተለይም ደግሞ ከወልዴ በረካ እስከ ኢያሱ ጠበል ያለውን ሰፈር ነው። ሌሎቹን ደግሞ
አብረን እናወራለን። እንዲህ በቀላሉ የሚነካ አይደለም። በጣም ትልልቅ ሙያተኞች የነበሩበት ሰፈር ነው። እነ ዓለም ፀሐይ ወዳጆ፣ ሻምበል አፈወርቅ ዮሐንስ፣ እነ መሰረት ሆላና፣ ዳዊት ሆላና ራሱ እንዴት አይነት ተዋና የወጣው ነበር። አምልጦን አሜሪካን ሀገር ሄደ ትመጣታለህ። የሽማግሌም ገጸ ባህሪ ቢሆን ተውናታለህ። ከዚህ ከበስተጀርባ የምትመለከቱት ያደግኩበት የተቃኘሁበት ቤተክርስቲያን ወይም ቅዱስ ፍራንቺስኮስ ገዳም ነው። በኢትዮጵያ ካቶሊካዊት ቤተክርስቲያን ስር ካሉ ቤተክርስቲያኖች አንዱ ነው። እዚህ ገዳም ውስጥ ያሉት የካፑቺን ማህበር ወንድሞች ናቸው። ተመልካቾች ለምንድን ነው ያልገባኸው ብትሉኝ ብዙ ነው። እዚህ ብዙ ሌላ ታሪክ አለ። ለብቻው ካልሆነ አሁንም አይበቃኝም። ምክንያቱም እንግዲህ ከትምህርት ጀምሮ ከስነ ምግባር ጀምሮ ራስን ከመግራት ጀምሮ ትምህርተ ክርስቲያንን ሌሎችም ነገሮች የተቃኘሁበት ቦታ ነውና እንዲሁ እንደው ብድግ ብዬ የማወራው አይደለምና ይሄም ራሱን የቻለ ፕሮግራም ነው። እንግዲህ አደራ እህቴ ሩስ ታደሰ ይሄን ታስተባብሪልኛለሽ። አንድ ቀን በደንብ የኛን ቸርች ዝግጅት ሙሉን እንቀርጸዋለን። ወንድሞቼ ሁላችሁም ይቅርታ ጠይቃለሁ። ሁላችሁም እዚህ ብዙ ነው የምናነሳው ታሪክና አትክልት የምንቆፍርበትን ቦታ፣ ግንብ የገነባንበትን ቦታ፣ የቤተክርስቲያናችንን እንዴት እንሰራ እንደነበር እያንዳንዱን ነገር አብረን እናነሳለን። እወዳችኋለሁ አብሮ አደጎቼ። ይመቻችሁ። በቀጣይ ፕሮግራም እስክንገናኝ ድረስ መልካም ቀን ይሁንላችሁ።